ነው ሳቅሽ? ደስ ይላል ብዙ ደስ ይላል በጣም እውነት። እኔም የፍቅር አድናቂ ስለሆንኩኝ አይዞሽ። ፍቅር አድናቂ ቆንጆ አፍቃሪ ነኝ ያለችው ተመችቶኛል። ታስታውቃለች። ጃኒ ደግሞ በጣም አፍቃሪ እንደሆነች ስትወድ ያስታውቅባታል አይደል? ሰላም ጋይስ እንዴት ናችሁልኝ? ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ከረጅም ጊዜ በኋላ በቪዲዮ ተመልሰናል። ሰሞኑን እንግዲህ ላለፉት 2 ወራት አካባቢ በላይቭ ብቻ ነበረ ቪዲዮ ሪያክት ስናደርግ የነበረው። ከዚህ በኋላ ግን ነገሮችን አስተካክለናል። በቪዲዮ የምንመለስ ይሆናል ማለት ነው። ከዚህ በኋላ በተከታታይ ቪዲዮዎችን እለቅላችኋለሁ ማለት ነው። በጣም አሪፍ የሆኑ ትሬንዲንግ እና ወቅታዊ እንዲሁም ደግሞ በጣም ፈታ የሚያደርጓችሁ ፈን የሆኑ ቪዲዮዎችን ከዚህ በኋላ በተከታታይ መልቀቅ እንጀምራለን ማለት ነው። የላይቭ ቆይታ ብቻ አይኖረንም ማለት ነው። ከዚህ በኋላ አንዳንዴ ደግሞ የሆነ ወቅታዊ ነገር ሲኖር ላይቫችንም አልቀረም ወዲያው እንገባለን ማለት ነው። በትኩሱ ላይቭ እንገባለን ማለት ነው። ከዚህ በኋላ ግን በቪዲዮ ተመልሰናል ማለት ነው። የበፊቱ ላይቭ ትንሽ ሊቀዘቅዝ ይችላል ማለት ነው። ዛሬ እንግዲህ በጣም ብዙ ርዕሶችን ነው ያስኩላችሁ። ኦልሞስት በአንድ ቪዲዮ ብቻ የምናጠቃልለው አይመስለኝም። ወደ 2 ቪዲዮ ምናምን ማድረግ አለብን መሰለኝ። ጃኒ እንግዲህ ሀምለሰት ሙጬ ላይ ቀርባ ስላለፈችበት ስለ ህይወቷ ስለ ብዙ ነገሮች ተናግራለች። እናያለን። እሱ ዋነኛ ጉዳያችን ዛሬ እሱ ነው ማለት ነው። ሌሎችም በጣም ፈታ የምትሉባቸው ቪዲዮዎች አሉ። የነ ሴዶ ማርሻል አርት፣ የነ ጆኒ ጂጂሱ፣ የኢትዮጵያ ኤምኤምኤ ፋይት ጉዳይም ሰሞኑን አነጋጋሪ ነበረ። እነሱ ጉዳይ ላይም አንዳንድ ነገሮች ያላየናቸው በባለፈው ላይቫችን ላይ ያላየናቸው ነገሮች አሉ። በጣም አዝናኝ የሆነ ቆይታ፣ በጣም ፈታ የምትሉበት ምናምን ቆይታ ይሆናል ማለት ነው። አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ጋይስ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ። ጓደኞቼ በእኔ ሚስጥር ቢዝነስ ይሰሩብኝ ነበር፣ ብቸኝነቴን መርጫለሁ ትለናለች ጃኒ። ትረስት ኢሹ አለብኝ እና ተጎድቻለሁ እና በቃ ጸሎት ቤት አለችኝ ገብቼ ነገር አረጋዋለሁ። ለገብርኤልዬ እመታምኘው ጥርቅ ተኝት እንደዚህ አፍሽ ጠዋት ንቄት በአዲስ ሙድ የለኝም ጓደኛ ተጠቅቻለሁ። በጣም ከባድ እኮ ነው። እግዚአብሔር አንዴ ከተጎዳችሁ በሰው ምናምን ከተጎዳችሁ ሰው ማመን በጣም ነው የሚከብዳችሁ። እውነት ቢዝነስ እስከ መስራት ድረስ ለግ እንዴት ባንቺ ሚስጥር ሰው ቢዝነስ የሚሰራው ማለት በጣም ነው የሚያስጠላው። ክርስቶስን የራስሽ ጓደኛ የራስሽ ብለሽ ያመንሽው ሰው ላይክ ወሬ አመላልሶ ምናምን ባንቺ እንትን ሲልብሽ ምን ይሰማሻል? በጣም ባር ነው። በጃኒ በሷ ሚስጥር ሰዎች ቢዝነስ ያውም የቅርብ የምትላቸው ጓደኞቿ ቢዝነስ እንደሰሩባት ነው እንግዲህ እየተናገረች ያለችው። ከዚህ በፊት ስለሷ ሲወጡ የነበሩ ሚስጥሮች ምናምን እንግዲህ በቅርብ ጓደኞቿ ምክንያት እየተወሩ እንደነበር ይሄ ማረጋገጫ ነው ማለት ነው። እንግዲህ አይደለ በጣም ይጎዳል፣ ይሰባብራል። እሺ ማን ልመን ለማን ላውራ? ገባሽ? እንደዚህ አይነት ሲቹዌሽን ላይ ነኝ የደረስኩትና በጣም ከባድ ነው። የኔ የምትሉት ሰው ስታጡ አስባችሁታል? ለማን ተነፍሳላችሁ? በቃ ለቤተሰቧ ብቻ ነው ማለት ነው የምታወራው ማለት ነው። ነገሮች አሁን እሷ እውቅናው አለ ምናምን ነገር አስባችሁታል? የእያንዳንዱ የእሷ ነገር አሁን ላይ እዛ ደረጃ ላይ ደርሳለች ጃኒ አሁን ላይ ማለት ምንም አጠያቂ ጉዳይም አይደለም። እያንዳንዱ እሷ የምታደርጋቸው ነገሮች ገንዘብ ያስገኛሉ ሶሻል ሚዲያ ላይ እና እንደዚህ አይነት እንግዲህ አንዳንድ ተቋማት ወይ ዩቲዩበሮች ሊሆኑ ይችላሉ እየከፈሉ ለእሷ ጓደኞች ምናምን እንደዛ አሮ ነው ኢንፎርሜሽን ይሰበስባሉ ማለት ነው። እንደ ፓፓራዚ ብቻ በቃ ብቸኝነቴን መርጫለሁ። አንቺ ግን በተቃራኒ ምን አይነት ጓደኛ ነሽ? በጣም ምን አይነት ጓደኛ? እኔ ወሬ አለው ጥያቄ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል? ዛሬ ለጓደኛዬ ምን ይሽላብኝ ደስ ይላታል። ይሄንን ነው ማይንዴ ላይ የማስበው። ይሄ ወሬ ማስመሰል አልችልም። እንኳን ቀረብሽ ያ ስልክ መግዛት ካለብኝ ለጓደኛዬ እገዛላታለሁ ደስ ብሎኝ። ምን ችግር አለው? ገንዘብ አይደል? እሷን ካስደሰታት ይዣት እወጣለሁኝ። ዛሬ ደብሮሻል በቃ እንደዚህ አይነት ጓደኛ ነኝ። ሰው ራስሽን ጥግ ድረስ ነው የሚሄደው። ያ ስወድ እንደዛ ነኝ። እኔ ታስታውቃለች አይደል? እንደዛ አይነት ነገር ነው የምትመስለው። ያረገችውን ነገር ነው ደግሞ እያወራች ያለችው እንጂ ያላረገችውን ነገር አይደለም። በተቃራኒው አይደረግልኝም። አይ ዶንት ኖ ዋይ ግን አንዳንዴ በቃ እግዚአብሔር ካለልኝ ደግሞ በቂ ነው። ትረስት ኢሹ ኦኬ ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማን አለን? ልጄ ጃ ይለኛል አባቴ ማለት በጣም ነው የሚወዱኝ። እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? ባለሽ ነገር ቤተሰቦችሽን ሰው ፍቅርን ትፈሪያለሽ አሁን ወይስ? አልፈራም።
ለምን እፈራለሁ? ፍቅር አልፈራም። እኔ ወደፊት ነኝ፣ ወደኋላ የሚያስብል ነገር የለም። ግን አሁን ስራዬ ላይ ፎከስ ማድረግ ፈልጋለሁ። ስራዬን እየሰራሁኝ ነው። እኔ ስልሽ በቃ አሁን ስወድ ምናምን እንትን ነኝ፣ ሙሉ ነገሬን ነው የምሰጠው። ኢቭን ታይሜን እሰጣለሁ። ስራ መቶ ካለብኝ ስራዬን ተዋለሁ። ላይክ ለፍቅር በጣም መስዋዕት ከፍላለሁ። ባጭሩ በቃ የዋህ ነኝና የዋህነት ግን ጅልነት አይደለም። ጀስት ፍቅር ላይ ስትሆኝ ይገባሻል። ታውቂዋለሽ። አዎ የራሱ የፍቅር ስሜቱ ነው። እና እንትን ነኝ በቃ በሁሉ ነገር ለመቶ ራሱ እንትን መቀርብ አይነት ሴት ነኝና ሳስበው በቃ አሁን በቃ ትንሽ ስራዬ ላይ እየሰራሁኝ ነው ያለሁት። ስራዬን እየሰራሁኝ ነው፣ ፎከስ አድርጌያለሁ ስራዬ ላይ። አይሰራም ማለት ነው። ብዙ ጊዜ እንደዚህ ያላችሁን ነገር ስትሰጡ ምናምን በጣም ስታፈቅሩ ብዙ ጊዜ ለምንድን ነው የማይሰራው? ለረጅም ጊዜ አይቆይም አይደል? እንደዚህ ለጊዜው ደስተኛ ትሆናላችሁ፣ ብቻ አይሰራም ብዙ ጊዜ መሰለኝ አይደለ? ፍቅር መተሳሰብን ይፈልጋል። አንዱ አንዱን አለመጠበቅ፣ እሱ በጣም ኢምፖርታንት ነገር ነው እና አሁን ላይ ደግሞ ይሄ እልህ ኢጎ ፍቅር አይፈልግም። ዝቅ ማለት ነው ይወዳል ፍቅር። ምንም ያህል አንቺ ከፍ ያለሽ ቦታ ላይ ብትሆኚ ፍቅር ላይ ስትሆኚ ግን ዝቅ ማለት ትህትናን ይፈልጋል። ፍቅር ይሄን ይፈልጋል ባጭሩ። ኢጎ አይፈልግም፣ እልህ አይፈልግም። ይሄ ካሳለፈችው ከልምድ ነው። አንቺ እንደዛ አይነት አፍቃሪ ነበርሽ? አዎ ትንሽ እልህኛ ነበርኩኝ። እልህኛ ነገር ነኝ ትንሽ፣ ግን ለክፉ የሚሰጥልህ አይደለም። እኔ ያልኩት ካልሆነ ምን አይነት የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል? ሁሉ ሰው ሲያውቀው የሁሉ ሰው ይሆናል እና በዛ ምክንያት እንደው አንቺ ላይ ያደረሰብሽ ጉዳት አለ ወይ? ካለስ እንደው ምንድን ነው? ፕራይቬሲ ሲሆን ላይፍ እና ሁሉም ሰው የሚያውቀው ሲሆን አንድ አይደለም ማለት? ኦፍኮርስ አንድ አይደለም። ጉዳቱ ያመዝናል። በጣም ትጎጃለሽ። ሪሌሽንሺፑን ትረሺውና ፎከስ የምታደርጊው ተመልካቹ ጋር ነው። ሰው ምን ይለኛል ያ እና ምን ያለውን ነገር ይሄ ሪሌሽንሺፑ እንደው በቃ ይቀልሻል እና ፎከስ የምታደርጊው እዛ ጋር ነው፣ የሚታየው ነገር ላይ ነውና ሰው ደግሞ የሆነ አለ የሚሰጠው ኮሜንት፣ የሚሰጠው አስተያየት በአንቺ ህይወት ውስጥ ገብቶ እንደዚህ ነው የሚያቦካው ምናምንና ያ ነገር ይቀጥላል። በጣም ትንሽ ያናድዳል። ከአንቺ በላይ እኛ እናውቃለን ይላሉ። ያ ነገር ደግሞ ልክ አይደለም። ከአንቺና ከባለቤትሽ ውጪ ማንም የማያውቀው ሰው አለ። በቃ ማንም የማያውቀውም ሚስጥር አለ። እናቦከዋለን። እንዴት አናቦከው? በቃ አደባባይ ላይ የወጣ ነገር ከሆነ ይወራል። በቃ ፌመስ ከሆናችሁ እውቅና ካላችሁ መወራቱ አይቀርም። ሰዎች በእናንተ ጉዳይ መወየታቸው አይቀርም። ስለእናንተ የሚያስብ ስለእናንተ ምን ተፈጠረ ብለው የሚጨነቁ ሰዎች እስካሉ ድረስ ገብቷችኋል አይደለ? ገበያው አለ ማለት ነው። ገባችኋል? ስለዚህ መወራቱ አይቀርም ማለት ነው። ገባሽ? ያንን ነገር እነሱ እናውቃለን የሚሉት ነገር አለ። ገብቶሻል? ያ ነገር ይደብረኛል። በጣም ነው የሚያስጠላው። ይሄን ብዙ ጫና አለው፣ በጣም ብዙ። ይሄ ለሰው መኖር ትጀምሪያለሽ። የራስሽን ትተሽው ለነሱ ስትይ ሪሌሽንሺፑን መቀጠል ትፈልጊያለሽ። ዋይ ገባሽ? እነሱን ለማስደሰት ይሄ ነገር ሪሌሽንሺፕ አይደለም ማለት ነው። እነሱን ለማስደሰት ነው እየኖርኩኝ ያለሁት። ገባሽ? ይሄ ነገር ጫና አለው። ግን ከዛ ከአንድ ሳይድማ ብቻ ሲሆን ጥሩ አይደለም። ከሁለቱም ሳይድ ነው አይደለ? መስዋዕትነት መከፈል ካለበት አይደለ? ቦት ሳይድ ነው መሆን ያለበት እንጂ አንድ ሰው ብቻ ወዶ፣ አንድ ሰው ብቻ አፍቅሩ፣ አንድ ሰው ብቻ የሆነ እንትን የሚያደርግ ከሆነ ጥሩ አይመስለኝም። እኔ ይሄ ጥሩ ነገር ይሄ የሚሰጡሽ ፊድባክ አለ፣ ደስ የሚል ነገርም አለ። ጉዳቱ ያመዝናል ስልሽ ይሄ ሪል ላይፍ ስለሆነ ነው። ገብቶሻል? ግን ደግሞ ለሰው የምታጋቢው ነገር አለ፣ የምትሰጪው ነገር አለ። ፍቅር፣ ደስታ አንቺን እያዩ ብዙ የሚደሰት ሰው አለ። በጣም የከፋው ሰው ራሱ የሚጽናና አለ አይደለ? ብሬክአፕ አድርጎ በእኛ የሚጽናና አለ። ስትመጪ ደግሞ በእነሱ ጽናናለሁ የሚል ሰው አለ። ገባሽ? ይኖራል። እውነት ነው። እና ኤሚ ሁለቱም አሪፍ ነው። ግን ይሄ ትክክለኛ ላይፍ ህይወትሽ ስለሆነ ፕራይቬት ቢሆን ለህይወት ሲባል ትክክለኛ ውሳኔዎችንም ለመወሰን ያግዛል አይደል? ሁሉም ሰው አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ። አይ ሶስተኛ ሰው አለ
ብቻሽን የምታደርጊው ነገር ግን ብቻሽን ነው የምትወስኚው። እውነት ነው። ገብቶሻል? ያ ነገር ይጎዳል። የእውነት የምትዋደሽ ከሆነ ድራማ አለ፣ ግን የእውነት ፍቅርም አለ። ድራማ የሚሰሩት ይመቻቸዋል። ኦፍ ኮርስ ገብቶሻል? እዛ ጋር አሪፍ ነው። ለማለት የፈለገችው ገብቷችኋል አይደል? ሶሻል ሚዲያ ላይ ያለውን ነገር ነው እንግዲህ አደባባይ ላይ ማውጣታቸው ፍቅራቸውን ምናምን የኛ የእውነት ነው እያለቻቸው ያለችው። ድራማ የሚሰሩ ሰዎች አሉ ካፕል ነን ብለው ገብቷችኋል። ከየምር ግን ካፕል አይደሉም። ግን እናንተ እንደዚህ አይነት ኮንተንት ስለምትወዱ አብዛኞቹ ዩቲዩብ ላይ ያሉ ሰዎች ዩቲዩብ ላይ ያሉ ኦዲየንሶች ምናምን የካፕል ቪዲዮ ሲሆን ስለሚወዱ ካፕል ሳይሆኑ ራሱ ካፕል ነን ብለው ይመጣሉ፣ እንደተዋደዱ ያስመስላሉ ምናምን ለቪዲዮ ነው። ጀስት እንደዚህ አይነት ሰዎች አሉ፣ ያስታውቃል። ደግሞ እናንተ ስለማትለዩ ነው እንጂ እኔ አሁን አውቃለሁ። እንደዚህ አሁን እናንተና ሪል ነው አይደለም ብትሉኝ እለይላችኋለሁ። በሚቀጥለው እንደዚህ አይነት ኮንተንት ከፈለጋችሁ ጀምራለሁ። እስኪ እናንተና ሪል ነው ወይስ ፌክ ነው ምናምን እያላችሁ ጠይቁኝ። ከፈለጋችሁ ኮሜንት ላይ ሀሳባችሁን መስጠት ትችላላችሁ። ህዝቡ የሚያውቀው ነገር የለም። እውነት ነው የሚመስለው። በቃ ይደሰታል ያያል እዛ ጋር። እነሱም ከድራማ በኋላ ዘርበይ ይባላሉ። በቃ አለቀ። ሪል ፍቅር ሲሆን ግን ከባድ ነው። በጣም ከባድ ነው። መወሰን ይከብድሻል አይደል? ሰው ፍቅርን ትፈራለሽ አሁን ወይስ? አልፈራም። ለምን እፈራለሁ? ፍቅር አልፈራም። እኔ ወደፊት ነኝ። ወደኋላ የሚያስብል ነገር የለም። ግን አሁን ስራዬ ላይ ፎከስ ማድረግ እፈልጋለሁ። ይሻላል እባክሽ፣ ይሻላል። ለዛ ብላው ፍቅር ወደኋላ ያስቀራል። እየሰራሁኝ ነው እኔ ስልሽ በቃ አሁን ስወድ ምናምን እንትን ነኝ። ሙሉ ነገሬን ነው የምሰጠው። ኢቭን ሰምተናል። ላይቭ ስትሪመር የበዛው ታውቂያለሽ። የዛኔ በጣም በቃ ከ10 ምናምን አይበልጡም ያሉት ላይቭ ጌመሮች እና ወደ ላይቭ ገባሁኝ። ላይቭ ስገባ አሪፍ ሆነልኝ። በቃ እንዳልኩሽ እምነቴ ነበረ። የዛን ሰሞን ደግሞ ገብርኤል ሄጄ ነበረ እና ጸልዬ እመጣለሁ። የምፈልገውን ነገር ጠይቄ እመጣለሁ። ይሳካልኛል። ናይስ ጎበዝ። ሄጄ በቃ ጸልይኩኝ ምናምን፣ ንስሐ ገባው ምናምን፣ ሱባኤ ገባው። በደንብ ጸልዬ የራሴ ላይ እንትን ብዬ ምናምን የመጣሁት። ልክ ከዛ እንደመጣሁኝ ምናምን ላይቬን የጀመርኩት ዋይፋይን አስገባባው ምናምን በስነ ስርዓት ለመጀመር ነው ያሰብኩት። እንትን በቃ እዚህ ላይቭ ስትሪም ሆነ ስራ ይብለሽ። ከዛ ገባው በደንብ በኢነርጂ ያለኝን ነገር ተጠቅሜ በቃ ኢነርጂ ምናምን ተጠቅሜ ስገባ በገባው በስንት ቀን ይመስልሻል? አሪፍ በቃ የሆንኩት በሁለተኛ ቀን ምናምን። የእውነትሽን እግዚአብሔር። ለምንድን ነው የማይሳካው ታዲያ? ለሌሎቻችን ላይቭ እንዴት ነው ነገሩ? አንበሳ እናቴ ቤትን ገዛሁልሽ። በቃ ቤት መግዛት ነበር የምታስብ? እናትና አባቴን አዲስ አበባ መምጣት ነው የምፈልገው። ኪዳነ ምህረትን ደውዬ እናቴ ቤቱ ሊገዛ ነው በቃ አዲስ አበባ ነው ያልኳት። በቃ ሊገዛ ነው በቃ አሪፍ ነው የሆንኩት ምናምን ነገር። እሺ እኔ ልጅ እግዚአብሔር ይቅናሽ። ተመረቅሽ? አንዱ ሁሌ ነው የምመረቀው። ቤትም አሪፍ እኮ ነኝ ያለዋቸው። የመጀመሪያ ልጅ ነሽ? አይደለሁም ግን በቃ በእኔ ተስፋ አላቸው። ስንተኛ ልጅ ነሽ? 5ኛ። እና ግን የቤቱን ኃላፊነት የወሰድሽው አንቺ ነሽ? ያኔ እናቷ ጋር የነበረውን ቆይታ ማየታችኋል አይደለ? አሳያችኋለሁ እሱንም። በጣም ደስ የሚል ቆይታ ነበራት ከማዘሯ ጋር ምናምን። ደስ የሚሉ ማዘር ነው ያላት። ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። እናትና አባቶችን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? አንቺ በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው ግን በጣም ይጎዳል፣ ይሰባብራል። እሺ ማን ለማን ላውራው? ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ፣ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል? እንዲያርጊ እንዲያታርጊ እያለ የሚመራሽ የቤተሰብ አባል አልነበረም። ራስሽ ለራስሽ ነው የነበርሽው። እና ይህን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው። ከአንድም ሁለቴ ጥፋት አጥፍቻለሁ። ስህተቴን አንድ ቀን ደግሜው አላውቅም። በጣም ከባድ ነው። ጃኒ ሂንቂ ምን አርጋ ነው ሰውዬ? እንደዛ ብዬ ብሳደብ ነረኮ ሼር ኮፒሊንግ ያደርጋችሁ ለጃኒ ታደርሱ ነበር። ጃኒ እንዳይደብርሽ እንደዚህ አይነት ቪዲዮ ስለሰራው ትኩረት ለመሳብ ነው። አንቺ ትረጅኛለሽ። የልብን ከተናገርክ በኋላ ነው እንዴ? እንደዚህ ይቻላል ጋይስ? አንቺ ያራዳ ልጅ እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሼር ኮፒሊንግ ሜንሽን ያደርጋችሁ ለጃኒ ሙቻለሁ ብዬ የተነሳውበት ቀን
ቀን መኪና አደጋው አሁን ከ2 ወር 3 ወር ምናምን አይሆንም 3 ወር ምናምን የመኪና አክሲደንት መኪና እየነዳው ድራይቭ እያደረኩ ነበርና ሰውና በቃ እንዴት እንደሆነ ማላቅም እንደተፈጠረ ማላቅም። እኔ ግን ከዛ ውስጥ የታየኝ መኪናዬ እንደዛ ሆና እኔ ኖርማል ሰው ሆነሽ ወጣሽ ምንም ሳልሆን ዝጋ እግዚአብሔር ሆይ አይታችኋል። በሰዓቱ የነበረ መኪና አደጋ አስቡት እንግዲህ። አመሰግናለሁ። መኪናው አልተረፈም። መኪናው ምን አገባኝ? አይ ዶንት ኬር። አትርፈኛል። የልብ በሽተኛ በሆንስ እዚህ ጋር የሆነ ነገር እግሬ ቢቆረጥስ የሆነ ነገር በሆንስ ምንም ነገር እዚህ ጋር አፈነኝ እንትኑ የጋቢና ኤርባግ ነበረው እሱ ፈነዳ። ከዛ እዚህ ጋር እንትን አለኝ ተጫነኝ እና አፈነኝ። እሱ አፈነኝ። ትንሽ ልሞት ነበር አካባቢ ሰው ሲነግረኝ ራይዱ ሲነግረኝ ታፈንኩኝ ማለት ነው። እና ራይድ ነው እግዚአብሔር ይስጠው። በዚህ አጋጣሚ የኔ አባት ቴንክ ዩ ሶ ማች ታየዋለህ። በጣም አመሰግናለሁ። መቶ አተረፈኝ። እንደዚህ መተንፈስ አቃተኝ። እዚህ ጋር ተጫነኝ በጣምና ያልኩ በቃ የሆነ ትንፋሽ እስኪያጥረኝ ድረስ መቶ ነው የደረሰልኝና እንዲህ መዞ ነው ያወጣኝ እግዚአብሔር ይስጠው። ከዛ ልቤን ለትንሽ ቀን አመመኝ። እዚህ ጋር ከሞት ነው የተረፈችው ማለት ነው ጃኒ። ከዛ መኪና አደጋ ከሞት ተርፋለች ማለት በቃ ማውራት አልችልም እያልኩ ነበር የምሄደው ምናምን ነው። ለትንሽ ጊዜ ታመሜ ነበር ልቤን ምናምን መቶኝ እና እግዚአብሔር ሆይ አልኩት በቃ ትችላለህ፣ አሳየኸኝ። መኪናዬን ነሳኝ፣ እኔ ግን አተረፍከኝ። ሶ ማማረር አለብኝ? መኪናዬን አሳጣኝ ብዬ ማማረር አለብኝ? የለብኝም። ተመስገን። በትንሹ ፈትነኸኛል፣ እጠነቀቃለሁ ከዚህ በኋላ ብዬ አመሰገንኩኝ። እና ከእግዚአብሔር ጋር ያገናኝብኛልና በቃ ፈጣሪ ሆይ አትርፈኸኛል። በቃ ላይቭ ላይ ስሜታዊ ሆኜ እየተናገርኩ ነበር። ሞቼ ነበረ ብሞትስ ኖሮ እዛ ጋር ገባሽ? ገንዘብ ጠፊ ነው እንኳን ተረፍኩኝ። እና በአክሲደንት ተፈተነሽ ከሞት ተርፌ ነበረ እልሻለሁኝ። ጃኒ እንደዚህ ነፃውን አስተውራ ደስ ስላለች በነገራችን ላይ ነፃነት ማለት ስለኝ ደስ ይለኛል። አልስምም እኔ ወንድ አልስምም። የምር አም ሶሪ ጣሪያው ሲሪየስሊ ወንድ አልስምም። ኦኬ እሺ ሴት ነው የምስመው። አሁን ብለው ነው የሚሰጧት እነሱ። እሺ ወጭን ብቻ እንደዚህ ነው እንዴ? ግን የጊፍት ስለሳመች ምን ለምን እንዴ? እኔ አልስምማ መብት እኮ ነው አለመሰሙ። ባለ ትዳር ነኝ በያቸው ጃኒ መብት አለኝ እኮ ዚስ ኧረ እኔ አልፈልግም። ኧረ ዘርበል እንዴ ወደዛ። እንዴት ነው ባለቤቷ የሆነ ማን እንደሆነ አናውቀውም። ባለቤቷ እንደዚህ አይነት ነገር እንዳታረጊ ብሏት ነው የሚሆነው። ቀልዳለህ እንዴ? ዝም ብሎ መሳማለ እንዴ? ዝም ብሎ አለ እንዴ? እኔ አልሳምም። ከባድ እኮ ጊፍት በቃኝ እንደዚህ እንዴ ያስቃችሁ። ዲስ ማይ እንትን እንግሊዘኛ የኔ መብት ነው፣ ዲሞክራሲ መብት። ጎሽ እንዳትወሪ እንግሊዘኛ እንኳን ቀረብሽ። የኔና ዲሞክራሲ መብቴ ነው። ልክ ነው ያዝናናል ጋር እንደዚህ ነበር የገባችው ስጦታ እንዴ። ያንን ሀግ እንዴት ነው የምትሰጪኝ? እንደዚህ ቅፍ አድርጊ በውስጥ ገቢና ቴንክ ዩ ሶ ማች። ሲያምር አበባ ትወጃለሽ አሉ። በጣም በዱታ መጭልኝ ነው ጥሩ ነው። ቀጣይ እንደ ማንኝ ስሟ ከማንኝ ስሟ ጋር ከዋለች በኋላ ያቺ ማነት ስሟ ምን ጥቅም አለው? አበባ በግ ነገር ምናምን ጥሩ ወርቅ ነው ያለችው እናቴ። ቴንክ ዩ ኬክም ወዳለሁ። ብራንድ አምባሳደር ነበር። አዎ ቅድሙ ሀጌ ነው በዚህ ጋር እሰይ ቆንጆ አፍቃሪ ነኝ በጣም ቆንጆ አፍቃሪ። እሺ አልሰስትም። ሳፈቅር ከልቤ ነው ማፈቅረው። ይሄ ነገ ተዋዋለው የሚያስብል አይነት እንትን ሪሌሽንሺፕም አልጀምርም። ስለ ፍቅር ያለሽን አመለካከት እንስማ መጀመሪያ። እንደው ፍቅር ለጃኒ ምንድነው? ፍቅር ደስ ይላል። የሆነ ህፃን ትሆኝበታለሽ ምናምን ደስ ይላል ፍቅር ባይዘውና ባጭሩ ለፍቅር ያለኝ አመለካከት በጣም አሪፍ ነው። እኔ ሳፈቅር በጣም ጥልቅ ነኝ። በጣም በትንሹ አይደለም የምወደው፣
በብዙ ነው የምወደው። ላይክ በዛ አድርጌ እንወሳሽ ደስ ይላል። ብዙ ደስ ይላል። ደስ ይላል በጣም እውነት። እኔም የፍቅር አድናቂ ስለሆንኩኝ አይዞሽ። ፍቅር አድናቂ ቆንጆ አፍቃሪ ነኝ ያለችው ተመችቶኛል። ታስታውቃለች። ጃኒ ደግሞ በጣም አፍቃሪ እንደሆነች ስትወድ ያስታውቅባታል አይደል? ደስተኛ ነው የምትሆነው በጣም ግን ከዛ ሰው ጋር ደግሞ ስትለያዩ በጣም ነው የምትጎዱት ነው። እንደዚህ አይነት ሰዎች በጣም ይጎዳሉ። ገብታችኋል አይደል? ፍቅር ደግሞ እየተጠነቀቃችሁ ማፍቀር አይቻልም። በነገራችን ላይ ከዛ ሰው ጋር ነገር ልለያይ ይችላል ብላችሁ ማፍቀር አይቻልም። ካፈቀራችሁ ሙሉ በሙሉ ልባችሁን መስጠት አለባችሁ ከፍቅር የሚገኘውን ደስታ ለማግኘት ማለት ነው። እና ያው ፈጣሪ የሚያውቀው ብዙ ጊዜ የተፋቀረ ትዳር ላይ አንድ ላይ ሲሆን ምናምን አናይም ብዙ ጊዜ ማለት ነው። ብዙ ጊዜ እውነቱን ለመናገር እናንተም እስኪ ኮመንት ላይም ከሚያጋጥማችሁ ከልምዳችሁ ጻፉልኝ። ሁለት የሚዋደዱ ሰዎች ተፋቅረው ምናምን ሲጋቡ ነው አይቻላቅም። ምናልባት ለትዳር 2 ወር 3 ወር አብረው የቆዩ ሰዎች ነው በቃ ትዳር ላይ ራሱ ዝም ብለው ሲገቡ ማያቸው እንጂ ረጅም ዓመት የተፋቀሩ ሰዎች በቃ ረጅም ዓመት ራሱ ሰዎች መቆየት የለባቸውም። በፍቅር ቶሎ ወስነው ወደ ትዳር መግባት አለባቸው ብዬ ነው የማምነው እኔ። እስኪ አንድ ጥያቄ ልጠይቅሽና 10 ምናምን ዓመት ትዳር አለሽ ታገቢ ነው አይቀርም። ለዛ እስኪ ልውሰድ የትዳር ልምድ ይላል ካምለሰ ታገቢሽ ነው። አሁን ሪሌሽንሺፕ ላይ አይደለም። አሁን ስለ ትዳር አንቺ ለምን እንደጠየቅሽ ታውቂያለሽ? አሪፍ ኤክስፒሪየንስ አለሽ እና ብቻዬ ይሄን ብታረጊ ይሄን እንደዚህ አሪፍ ነው የሚለውን ነገር ንገሪኝና ጠያቂ ሆነ ቁጭ አለች አረፈችው። ጭራሽ እንዴ ማን ነው ኢንተርቪው የሚያደርገው? ከዛ እኔ ደግሞ መጥቻ አመሰግንሻለሁ የሆነ ቀን አይ ፕሮሚስ። አንቺ ለትዳር ሲጀመር አሪፉ ነገር አለሽ። ዋናው ነገር እሺ ይዘሽዋል። ቅድም ያወራ ነው ጥሩና መልካም ልብ ካለሽ እንኳን ከትዳር አጋርሽ ጋር ከጠላትሽም ጋር እኮ መኖር ትችያለሽ። በቃ ልብሽ ነው መልካም መሆን ያለበት ጥሩ መሆን ያለበትና እሱ ኦልሬዲ ስላለሽ ለትዳር ብቁ ነሽ። እኔ ልጨምርላት ትዕግስት ያስፈልጋል ትዳር ላይ አይደለ? በጣም ታጋሽ መሆን የሚጠይቅ ይመስለኛል እና መከባበር ዋናው ከምንም በላይ ከፍቅር በላይ እኔ መከባበር የሚለው ፖይንት በቃ አስምሩልኝ። በሁለቱም ዘንድ መከባበር ካለ ፍቅር እንኳን ቢቀዘቅዝ የሆነ ሰዓት ተመልሶ ሊመጣ ይችላል። መከባበር የሚለው ነገር ካለ ማለት ነው። አንዳንዴ ተፋቅራችሁ ልትጣሉ ትችላላችሁ ምናምን የፍቅር ነው ምናምን እየተባባላችሁ ልትሸዋወዱ ትችላላችሁ። ግን መከባበር ይበልጣል። በቃ በሰው ፊት ምናምን አንዱ ማዋረድ ምናምን ይመጣል። ወደ እንትን እያላችሁ ረጅም ዓመት አብራችሁ በቆያችሁ ቁጥር አንዱን በሰው ፊት ማዋረድ ሁላ ሊመጣ ይችላል። እስከዛ ደረጃ ሁላ ሊደርስ ይችላል። ከቤት ውስጥ ሁላ አልፎ ማለት ነውና ለረጅም ዓመት አብሮ ለመቆየት መከባበር ምንም አይነት የትዳር ልምድ የለኝም፣ ግን ያ ወሳኝ ይመስለኛል ለእኔ ማለት ነው። መልካም አስተሳሰብ ሲኖርሽ፣ መልካም ልብ ሲኖርሽ ለማንም ትመቻለሽ። ያንን ሰው ማን አይፈልግም አይደለ? ያ ቴንክ ዩ። ስለዚህ ዋናውን ይዘሻል ነው። ዋው እኔ ያስብላል። አስማክላከት እኔ ቆንጆ ጃኒ በፍቅር እስኪ ያሳልፊው ነበረ ጠይቅሽና ጃኒ በፍቅር ተጎድታ ታውቃለች ብለሽ ታስቢያለሽ? ወሳኝ ጥያቄ። በፍቅር ተጎድቼ ፍቅር ይጎዳል በደንብ ሜቢ መጉዳት ይለያያል። አሁን መጎዳት ሲባል ብዙ አለመተሳሰብ፣ ማንን ትሪት ማድረግ እንዳለበት ሳታቂ ስትቀሪ የዛኔ ያ ይጎዳል። ስትጠብቂ ከሰው ጠብቂ መወደድ መፈለግን ስትጠብቂ አይደል? እሱ ያ ነገር ትንሽ ይጎዳል። ባጭሩ ፍቅር አብረሽን የምታካሄጁ ነገር ነው። ለዘውይ ተጎድቼ አውቃለሁ። ምን አስዋሽኝ እና እንዲህ ዙሪያ ጥምጥ ሜዳ መጨረሻ ላይ ይሻለኛል ለምን አልናገርም? ይጎዳል። በቃ በፍቅር ያልተጎዳ ሰው የለም። የምር ፍቅር ያለው የሚል ከሆነ አንድ ሰው በዚህ አብሶ ደግሞ በዚህ ዘመን ያለ ሰው ተፋቅሮ ሪሌሽንሺፕ ውስጥ እየገባ እየወጣ የሆነ ሰዓት መጨረሻ ላይ ነው አንዱ ላይ የሚወድቀው አይደለ? እና አብዛኞቻችን በፍቅር ተጎድተናል። ምንም ይሄ መወሻሸት አያስፈልግም። ተጎድቼም ተጎዳሁኝ ምናምን ብዬ እንትን ብዬ አላውቅም። ራሴን እንደተጎዳ እንትን አድርጌ አላውቅም። ኃላፊነት አለብኝ። የራሴ የሆነ ብዙ የምሰራቸው ስራዎች አሉ። እሱ አያስቆመኝም። ገባሽ? የመጣሁበት ዓላማ አለ። ብጎዳም ያዛረጋለሁ ሲሆን ይሆናል፣ ካልሆነ ደግሞ እግዚአብሔር ባለቀን ይሆናል ነው የሚለው ስራዬን።
ምናልባት አስተያየት የሚሰጡሽ ሰዎች በአንቺ ህይወት ውስጥ ምንም አይነት ትርጉም የሌላቸው ሰዎች ሊሆኑ ይችላሉ። ግን አንቺን ከመንገድሽ ሊያስወጡሽ ሊያስቆሙሽ የሚፈልጉ የሚመኙ ሰዎች አሉና እንደው ለወጣቶችም ስለሚጠቅም አንስተነው እንለፍ። ባድ ኮሜንትስ ማለት ነው። ባድ ኮሜንት አለ ኮርስ በጣም አለ። ላይመለሱ ይሄዱም ሰዎችን አይተናል። እስከ ሞት የደረሱ ሴቶችንም አይተናል። በጣም ከባድ ነው። በጣም ይህንን ስሜት ብዙ ፌመስ ሰው ያውቀዋል ብዬ አስባለሁ በትንሹ እና አለመስማት እዛ ጋር የሚጽፉት ፕሮፋይል የሌላቸው ማንነታቸውን ማናቅ በትክክል ህይወታቸውን የማያሳዩን ገባሽ? ትልቅ ትምህርት ነው። በነገራችን ላይ በደንብ አዳምጡ። በተለይ ደግሞ ሶሻል ሚዲያ ላይ መጀመር የምትፈልጉ ሰዎች በደንብ አዳምጡት። ኖርማል ሰው ነው ኮሜንት የሚያደርገው። እኔ እንዲህ ስላስረዳሽ ጊዜ ያለው ሰው ከምንም በላይ ለራሱ ጊዜ የማይሰጥ ሰው። በቃ አንቺ አሁን ኮሜንት ታደርጊያለሽ? አረ ትዝ አይለኝም፣ አላነበብኩም። ቢዚ ነሽ ላይፍሽ ላይ በጣም ጊዜ የለኝ። ለዛ ነው ጊዜ ያለው ሰው የምልሽ። ቴንክ ዩ። እንደዚህ አይነት ሰው ነው ኮሜንት የሚያደርገው። ለዛ ሰው ምን አገባኝ ብዬ ነው የሚደብረኝ። ለምን ብዬ ስቄበት ነው እንጂ ማልፈው ቦዘኔ ስለሆነ ነው። እዛ ጋር ገባሻ? ሲሪየስሊ ስራ ቢኖርም ይሳደባል እንዴ? ወድጄዋለሁ። ስድብ ያ ማለት ግን ፖዚቲቭ ነገር የሚጽፉትን ምናምን አይደለም፣ ኔጌቲቭ ነገሮች የሚጽፉትን ሰዎች ነው ደግሞ እያለች ያለችው። ሁላችሁም ኮሜንት የምትጽፉ ሰዎች እንደዛ ናችሁ እያለች አይደለችም። በጣም ጠቃሚ ገንቢ የሆነ አስተያየት የምትሰጡ በጣም ብዙ ሰዎች አላችሁ። እናንተ በጣም በቃ ማቹሪቲያችሁ ምናምን የሚደነቅ ነው። ገባችሁ አይደለ? እናንተን አይደለም ነው እሱ። አሁን እዚህ ጋር በንግግር ተሳሳተች ብላችሁ ወደ ሌላ ነገር እንዳትቀይሩባት። ደግሞ አይሳደብም፣ ጊዜ አይኖሩም፣ በቃ ህይወቱን አይኖሩም። ለእንደዚህ አይነት ነገር ጊዜ የሚሰጥ ሰው ራሱ ይደብረኛል። አይ ዶንት ኬር። እኔ ስራዬን ነው የምሰራው። ኮሜንት መጀመሪያ ላይ እንደመጣሁኝ ወደ ቲክቶክ ስትመጪ እንትን ይልሻል፣ አዲስ ይሆንብሻል። አለመድሽውም። ከዛ በኋላ ግን የሆነ ነገር ካየሽ በኋላ ግን ትለምጀዋለሽ። ያችን ነገር ግን መቋቋም መቻል በቃ ትንሽ ጊዜ ነች ስትመጪ። ግን አሁን ደግሞ ያለሁበትን ሲቹዌሽን ሳቅ ምናምን አይ ዶንት ኬር። ማን ነው እሱ? እውነት ነው። ምን አገባኝ እውነት ማለት እንዲህ ምን ሲያደርግ ነበረ? ሮቤል ምን እያደረገ ነው? እንዴት እንደያዘው አይታችሁታል? ንቃተ ህሊና በጥፊ ከመተው በኋላ ነው እንግዲህ ይሄ ነገር ባናዶ ነበር። ትንሽ ወደፊት ወጣ ፊት እዚህ ሰዓት ምን እንደተባለ አልሰማችሁም? ንቃተ ህሊና ያው ፋይቱ ላይ አንድም ስለማይሰነዝር አሁን መሰንዘሩ ጥሩ ነው በኋላ ስለማላገኘው ብሎ ነው ተብሏልና በጣም ያስቅ ነበር። በጣም ልቀቀው ምናምን ይላሉ። እንዲ ኧረ ነበር ፋይቱ እዚሁ እንዲሆን ነው። ምንም አንፈልግም። ዚስ ኢዝ ስፔስ ኦፍ ምንም አንፈልግም። እባካችሁ ይቀጥላል። ድምጽ አለው ቤት አለው። ሊትራሊ ኖክአውት ነው። ሰዎች ባይዙት ይወድቅ ነበር። ይሰክሯል ነው የምትለኝ። ይሰክራ በደንብ ፊቱ ይመቻል ለጥፊ። ስለ አስጠላኝ ልጁ ያስጠላል ልጁ። እንዴት ምኑ ደበረ? ጅላሉ ምን አርጎ ነው? ካላከበርከኝማ ገደል ግባ ብራት። አንተን አይደለም ግን ማን ያምርበት ነው? ግን እንደዚህ ጸጉሩን ለጥፎ የመጣው ንቃተ ህሊና
ሊና ገና ሲገባ የሆነ ኦራው ግፍፍ አለ። የሆነ መነጽሩን ሲያወልቀው አምተልኝ ነው አሞኛል። እኔ መድኃኒት እየዋጥኩ ነው የገባሁት። ጁጁሱ ነው ከዛ የተማርኩ ያለው። አመንክ? አዎ እንዴ ቀላል። በነጋታው ዋና እየዋኘህ ወንድ ከሆነ በሞይታ ይግጠመኝ አልክ እዲ? አዎ አይገጥመኝም። በሞይታ አሁንም ቢሆን አይገጥመኝም። ወይዬ ኧረ አይገጥመኝም። አይገጥመኝ ስለማይገጥመኝ በቀሉን ወስድብሻለሁ እያለ ነበር ሴት ሰሞኑን። አይወስድብኝም። ምን ማለት ነው አይወስድብኝም? ቆይ ኧረ ላሽ I swear to አባባሉ God, ደግሞ Johnny is different. I like Johnny. Johnny is the best smart guy I have ever seen. Johnny ይኸውልህ ምንም አይደብቅህ። አሁን እኔ ምናልባት ቀጣይ ላይ ከሱ ጋር ፋይት ላደርግ እንደሚችል ያውቃል። ከጆኒ ጋር በእውቀት አምናለሁ። ገባ? ይሄ ልጅ እንደሚያውቃቃለሁ ነው። ቀድሞ MMA ይሄ መምታቱ ምኑ ስላለ ነው የተቀበልኩት። ቀድሞ ስለ ጌች የነበረኝ እይታ በጣም እንትን የተበለሻሸ ነበር። በነገር ላይ ጌች በጣም ንጹህ ሰው ነው። ተንኮል አያስብም። የዋህ ነው የሚመስለው። አምና የዋህ በጣም የሚሰራ ሴንሲቲቭ ማይንድ አለ። ቦክስ እኔ ነኝ እንዲመጨበጥ ያስለመድኩት አለ። ኢትዮጵያ ውስጥ አንተ ልጅ ያሬድ ትለያለህ። ይመችሽ። እናመሰግናለን። አባቴ ያይ ሰው ጠጅ ቤት የተከሳከሰ እንደነጻ ብሮ ምን ሆነ? I'm proud of myself. ተሸነፍኩ አሸነፍኩ። ህዝባው ተነስቶ ኢንዶሚ ምናምን ብሮ እኔ ስንት ነገር አደረኩኝ። ያማቸዋል። ለዛ ነው ገባ እንደ አንተ በጣም ሸቀላል። ከባለፈው ምን ቀየርክ? አሁን ከሮቤል ጋር ለሚኖረው ነገር ሮቤል ብዙ ነገር ይቀራል ከኔ ገባ ወደ ኋላ ምን እስቲ ለምሳሌ እንዴ እኔ ቆሜ ነው መጨረስ እንፈልገው ገባ። አንድ ውጤ ካገኘሁት አይቆምም። ይሄ ልጅ ጨርቅ ነው ማረገው በአንድ ቦክስ ቋንቋውን ነው የሚቀይርበት። እኔ ሰው ምዝርር ከራ ግን በቃ ጥግ ድረስ እንዴ ጀመርኩት። ህፃን ነው እኔ እንዴት እስቲ ነገር ጠንካራ ጎኑ ምንድነው? የሮቤል ምንም ጠንካራ ጎን የለውም። ይሄ ነገር እኔ ግን እንዲሁ አቋማቸው ግን ሮቤል በጣም አሪፍ ይመስለኛል። አሩን ነው አላውቅም። ንቃተ ህሊና የሚያሸንፍ አይመስለኝም እኔ ጎኑ አማርኛ ለመቻሉ ነው። ምክንያቱም ብዙ እኔ የምናገራቸውን ነገር አይሰማም። ከሴዶና ከጆኒ የተለየ ነገር የሚፈጠር ይመስላል። በፍርስት ራውንድ ሴዶ ራሱ ሊጨርስ ይችላል። ምንድነው የሴዶ ጠንካራ ጎኑ? የጆኒስ ደካማ ጎኑ ምንድነው? እኔ አንድ ነገር ልንገርህ። እሺ ይቅርታ አድርጉልኝና ይሄ ጆኒ የሚሸነፍበት ጊዜ አይደለም። አታድክሙኝ። አይ እውነቱን በጣም ይፈሯል። ጆኒን በጣም ይፈሯል። ደግሞ ስላየውም መሰለኝ እንግዲህ አሁን በቅርብ ደግሞ ቀርቦት የጆኒን ቴክኒክ በደንብ በልቶታል። ንቃተና ማለት ያው ሙሉ በሙሉ በልቶታል ማለት ሳይሆን አሁን ቅድም ያለው ነገር ግን ገብቷቸዋል። ከኔ ጋር ፋይት እንደሚያደርግ እያወቀ እንኳን ምንም ሳይደብቀኝ እያስተማረኝ ነበር ነው ሲል የነበረውና ጥሩ ሰው ነው። አይ ጆኒ ያስተውቃል። በጣም ጥሩ ሰው ነው። ለማንኛውም ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስላል። በቪዲዮቹ ፈታ እንዳላችሁበት ዘና እንዳላችሁበት ተስፋ አደርጋለሁ። በቀጣይም እንግዲህ እንደዚሁ በሌላ ትሬኒንግ እና ወቅታዊ በሆኑ ቪዲዮዎች የምንመለስ ይሆናል ማለት ነው። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። እስከዛው ድረስ በሌላ ጊዜ እስከምንገናኝ እስከዛው ድረስ ቸር ቆዩልኝ። ባባይ ቻው።